ኔይማር ጁኒየር ሊዮኔል ሜሲም እንዲሁም ክርስቲያኖ ሮናልዶ በእነዚህ 3 ቀናቶች ውስጥ ሶስቱም ከሜዳ ሲወጡ እያለቀሱ ነው የወጡት። ግን ልዩነቱ ምን መሰላችሁ? የኔው ሊዮኔል ሜሲ ታሪክ ሰርቶ ሀገሩን አንድ ደረጃ ከፍ አድርጎ በ39 ዓመቱ ተሸክሞ ግሬተስት ኦፍ ኦል ታይም መሆኑን አስመስክሮ መውጣቱን ያስለቀሰው። ዓለም ዋንጫ ቢያሳካም ለሀገሩ ያለው ፍቅርና ያለው ፓሽን ትልቅና ግዙፍ ስለሆነ ሀገሩን ለድል አብቅቶ እያለቀሰ ከሜዳ ወጥቷል። ክብር ለሚገባው ክብር ትሰጣለህ። ሊዮኔል አንድሬስ ሜሲ ከጨዋታው በኋላ በገዛ ተጫዋቾቹ ተመልከት፣ እንዴት ሲሞገስ እንዴት ሲወደስ እንደነበር ተመልከት። ሳቀልኝ የነባት ሪስፔክት ኢዝ አርንድ ኖት ጊቨን ይባላል። እንግዲህ ምን አይነት የሀገር ፍቅርና ፓሽን ቢኖርህ ነው በእናት እንደዚህ የምታለቅሰው? ኦሬዲ እኮ ጨርሳል፣ እግር ኳስን እኮ ጨርሳል። የኔ አባት ለብሮ ብታለቅስብን እንጂ የፈጣሪ ያለ ለኛ ፈገግታ ሰጥቶን እሱ አለቀሰ። ፊፋ ምናምን እያላችሁ ጨፍን ያላችሁ ከይቅርታ ጋር መሀይም የሆናችሁ ሰዎች እኔ ልረዳችሁ አልችልም። ምክንያቱም መሀይምነት ሰፍኖባችኋል፣ ሰፍሮባችኋል። እንደገና ደግሞ ሜሲ ኔይማርና ሮናልዶ ወድቀው እሱ ለምን ይቀራል ብላችሁ ደግሞ መጥፎ ስትመኙ የነበራችሁ እከኮች ማለት እናንተ እጢ ናችሁ። ለእግር ኳስ አታስፈልጉም። የምታውቁት ነገር የለም ስለ እግር ኳስ። በእናንተ ምክንያት ሌላ ተጫዋች ሲሰደብ ራሱ እንዴት ያስጠላል። እናንተ ከሰው መቁጠር የለብንም እናንተና አልቅሱ፣ ዳስጣሉ። ለምን ትበሳጫለህ? እስኪ አስረዳኝ። ወላሂ ኳስ ትወዳለህ ትላለህ። ኳስ ላይ የሚራቀቅ ሰውዬ፣ ምንም ማድረግ የሚችል ሰውዬ፣ በዚህ እድሜው ማንም አሳይቶን የማያውቀውን ነገር እያሳየን ያለን ሰውዬ ለመጨረሻ ጊዜ ተአምር እየሰራ እያየህ ምን ያበሳጭሃል? እንዴ ደስ አይልህም እንዴ? በቃ ይሄንን የምወደውን ኳስ ላይ የምወደውን ነገር እያደረገ ያለ ሰው ነው ብለህ አትደሰትም እንዴ? ጎትህን 28 ስለመረጥክ ነው ድጋሚ ምረጥ። በቃ ችግር የለውም። ጎት ምናምን እንዲህ ቤትም አያስፈልግህም ብሮ። ተደሰት በዚህ ሰውዬ። በቃ ቢስሚላህ። መቼም አናይም በህይወት ዘመናችን እንደዚህ ያለ ሰው አናይም። ዳኛ ጨርብሯል፣ ኳሱ እንደዚህ አልነበረም፣ ግብጽ ቀሽም ስለነበረች ነው ምናምን። ምን አባባለህ? ሜሲ እያለቀለት ነው። በቃ የመጨረሻ 2-3 ጌም ነው የቀረው። አይተህ ተዝናና። ጎት ምናምን አታለቃቅስ፣ አትበሳጭ። መደሰት ነው ያለብህ። ሜሲን እያየ ስለሆነ መደሰት ነው ያለብህ ብሮ። በሜሲና በሲአር7 ደጋፊዎች መካከል ያለው ልዩነት ትናንትና ፖርቹጋል ከመጫወቷ በፊት የሲአር7 ደጋፊዎች የዛሬን ብቻ አውጣን፣ የዛሬን ብቻ ታደገን፣ የዛሬን ብቻ ቅበረን የሚሉ ልመኖች ነበሩ ሲአር7 እንዲያልፍላቸው። የሜሲ ፋኖች ግን ሜሲ ያልፋል ወይስ አያልፍም አይደለም ጥያቄያቸው። ሜሲ ስንት ያገባል ነው ጥያቄያቸው። ኤ ሃትሪክ ይሰራል፣ ቢ 2 ጎል ያገባል፣ ሲ 1 ጎል ያገባል፣ ዲ ስንት አሲስት ያደርጋል። ሌክጀሪ ቅንጦት ነው ጥያቄያቸው። የሜሲ ደጋፊ ስትሆን፣ የሜሲ አድናቂ ስትሆን ህይወት በድሎት፣ ህይወት በመሞላቀቅ፣ ህይወት በምቾት ታገኛታለህ። የሜሲ ፋን መሆን መታደል ነው። ሜሲ ዛሬ ስንት ያገባ ይሆን? እንግዲህ ጀማው 8 ላይ ማን እንደገባ እንግዲህ ታውቋል። እና ካሁን በኋላ ለምን ለሊት 9 ሰዓት የተነሳታል? ምን በወጣ አባቴ ግባና ተኛ። እኔ አሁን ነገር አለ ያለው ነገር ከፊፋ ቀመር ነው የኢንፋላንቲኖ ቀመር ነው። አላቅም እንዴ እኔ አላቅም። እኔን አጠይቅም አባቴ። ተኛ አባቴ። አሁን ይነገራል። በመጀመሪያ ስፔን ከቤልጂየም ሮናልዶ ይንሸጠርሽ፣ ስፔን ሸጠርሽ፣ የቀጠሩን ቋጥርላሽ እያልኩሽ ሸጠርሽኝ። ትወድቃለሽ። ትሮዛርድና ዴቤሪ ሲጀመር ወዳችኋለሁ። ከዛስ በዛ ሞሮኮ ከፈረንሳይ ግዴታ የአፍሪካ ቲም መውደቅ አለበት ሲጀመር። ሁለተኛ ደግሞ ሻዳሽን ነው የሚያመጡት የሚባል ነገር የለም። ሞሮኮ እንግዲህ ማሰላማ ብለሽ ወአለይኩም ሰላም ለጣ በጓሮ በር ያለዛ ከባድ ነው ኬዙ። በዛ በኩል አርጀንቲና ከስዊዘርላንድ አርጀንቲና ሞደቅ ይወድቃል። ይቻላል እንዴ? አርጀንቲና ይቻላል እንዴ? ኢንፋላንቲኖ አይቻልም ብለዋል። በቃ ምንም ማድረግ አንችልም። ከዛ በኋላ እንግሊዝ ናት ከቫይኪንግ ምናምን ድራማ አያስፈልግም። ፊልም ሰራችሁብን፣ በቂ ፊልም ዋቴ ተሰራን። እንግዲህ ያ ኖርዌይ አላበዛሽው? አበዛሽ እውነት። እንግሊዝ ትላል። ከዛም በኋላ አርጀንቲና ከእንግሊዝ ሲጀመር እኔ አርጀንቲናዊ ነኝ፣ እንግሊዝን እሸጥራለሁ። ሲጀመር እኔ ማለት የሜሲ ደጋፊ ነኝ። በዛ በኩል ደግሞ ወደዚህም ጠላሽም በዛ በኩል ወሬ አያስፈልግም። ፈረንሳይ አልፋለች። ሲጀመር ፍጻሜ እየጠበቀች ነው።
ስለዚህ ፍጻሜውን ደግሞ እናንተ ገምቱ። እውቀቴን ሰጥቷችሁ አንዴ በቃ ይበቃችኋል። ከዚህ በኋላ ያለውን እስቲ ተደሰቱበት። ፍጻሜውንማ እዩ፣ የቀረውን አትዩ ያልኩት። ይመቻችሁ። ያለ እግር ኳስ ማታይ ከሆነ እኔ ምንም ልረዳህ አልችልም። ዛሬ በተመሳሳይ ሰዓት ሲፈጠሩ የነበሩ ነገሮችን እኔ እንዴት እንደማስረዳህ አላውቅም። ዛሬ ግብጽ ብታልፍ ኖሮ ለመጀመሪያ ጊዜ 2 የአፍሪካ ቡድኖች 8 ውስጥ ይገቡ ነበረ። ዛሬ ግብጽ ብታልፍ ኖሮ ታሪክ ይሆን ነበር። 2-0 ሲመሩ የነበሩት ግብጾች በኢየሱስ ስም ሜሲ እኔ መድኃኒዓለምን ይወላችሁ። ሲጀመር ይሄ ቪዲዮ ለዱዝ ደጋፊዎች አይደለም፣ ግን በቃ I love this game ብሏል ኤፍራ። መድኃኒዓለምን ይሁን። እኔ በጣም ብዙ ተጫዋችና አሰልጣኞች ጫውታን ድል አድርገው ዋንጫ አሳክተው እንደዚህ ወደ ላይ ሲወረወሩ አይቻለሁ። ጀማው ግን ሲመለሱ በጣም ተጨንቀው ነው በቃ መሬት ጣሉኝ አልጣሉኝ ብለው የሚመለሱ። የሜሲ ቀብረር ያለ መላለስ ነው የሚመለሰው። ተመልከቱት ምን ያህል በልጆቹ ኮንፊደንስ እንዳለው። ህፃን ልጅ አባቱ እያጫወተው ያለው ኮንፊደንስ ነው ያለው። እንዴት በእነሱ እንደሚተማመን ይገባኝ። 7ኛው ሰማይ ደካውት ሲመለስ ራሱ ፈገግ እያለ ነው። ያው ተመልከት ላይኛው ንፍቀ ክበብ እኮ ነው ከእጃቸው ተለይቷል፣ ግን እንደሚቀልቡት እንደሚጠብቁት በጣም እርግጠኛ ነው። እንደዚህ የምትተማመንበት እጅ መኖሩ አንድ ቡድን ላይ ምን ያህል ተጽዕኖ እንዳለው ነው ስለእናንተ አልነግራችሁ ማለት እንዲህ ልካው ሲመለስ ክብርር ብሎ አንተ እኛ እኮ ስንቱ ሻምፒዮኑ እኮ ሲወረወረ አይተናል። እንዲህ እየተርገፈገፈ ታች እስኪደርስ ጣሉኝ እንዲህ ይቻላል እንዴ እናንተ? ኧረ እስቲ ትንሽ ደንገጥ በል እስቲ ፍራ እስቲ ትንሽ እንኳን መያዝ። ወይኔ አርጀንቲና ዛሬ ግብጽን ያሸነፈችው በዳኛው ማለፍ አይገባትም ነበር። ዳኛው በጣም አዳልቶላታል። ግብጽን ደግሞ ጨቁኗል የሚሉ አሁን ፖስቶች እያየሁ ነበር። ኮሜንት ላይም ሰው ደረቱን ነፍቶ ይሄንን ይጽፋል። እርግጠኛ ሆኖ ማለት የተለያየ ጨዋታ ነው እንዲያየ ነው። ምኑ ጋር ነው እስቲ ተውት፣ ከስሜት ምናምን ውጡና ምኑ ጋር ነው ዳኛው ለአርጀንቲና ያደላው? ግብጽንስ የጨቁናት ምኑ ጋር ነው? የማይመስል ነገር የሆነ ያልተረጋገጠ ፊፋና አርጀንቲና የሆነ ግንኙነት አላቸው። ዓለም ዋንጫውን እንድትበላ እንደዚህ ተመቻችቶላታል አርጀንቲና ምናምን ይሁን የማይመስል እንዴ ኪት የመጣ ነው። እንትን ነው ደግሞ ደራቱን ነፍቶ አንድ ሰው እንደ ፋክት ነው የሚያወራው። ምኑ ጋ ነው እስቲ የዛሬው ጨዋታ ላይ ምኑ ጋ ነው ለአርጀንቲና ያደላው ዳኛው? እኔ እስቲ ስሜታዊ ሳትሆኑ ለአርጀንቲና ያላችሁን የግል ጥላቻ ምናምን ተውትና ቀደሜ ስለምናምን በእሱን ተውትና በስነ ስርዓት የምር ምኑ ጋ ነው ያደላው? ምኑ ጋ? በጣም ፌር የሆነ ጨዋታ ነው ያዩት። 16ቱ ዙር ጨዋታዎች መጠናቀቂያ በኋላ የኳርተር ፋይናል ተፋላሚ ቡድኖች ሙሉ በሙሉ ተለይተዋል። ታዲያ እንደተለመደው እንግዲህ ግምቴን እና ኃላፊ ቡድኖችን የማሳውቃችሁ ይሆናል። ቪዲዮውን ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱ። እንግዲህ ፍራንስ ከሞሮኮ በጣም ተጠባቂ ጨዋታ በኳርተር ፋይናሉ የሚያደርጉ ይሆናል። ይህንን ጨዋታ ለመገመት በጣም ነው የከበደኝ ማለት ነው። ሞሮኮ በጣም ድንቅ ናሽናል ቲም ናት። ለፍራንስ እንኳን አስፈርታኛለች። ግን ፍራንስ በዚህ ዓለም ዋንጫ ከየትኛውም ናሽናል ቲም ጋር ብትገኝ ቅድሚያ የምሰጣት ናሽናል ቲም ትመስለኛለች። ስለዚህ ለፍራንስ ቅድሚያ ሰጣታለሁ ካላት ስኳድ ዴፕዝም ጥራትም አንጻር ማለት ነው። ስፔን ከቤልጂየም አይ ቲንክ ለመገመቱ ቀላሉ ጨዋታ ይመስለኛል። ቤልጂየሞች ጥሩ ነበሩ የዩናይትድ ስቴትሱ ጌም ላይ፣ ግን ለስፔን ቅድሚያ ሰጣታለሁ ይህንን ጨዋታ ማለት ነው። ኖርዌይ ከእንግሊዝ፣ ኖርዌይ አመጣጧ በጣም ድንቅ ነበረ፣ ግን ለእንግሊዝ ቅድሚያ ሰጣታለሁ። አርጀንቲና ከስዊዘርላንድ ሌላው በጣም ለመገመት ቀላሉ ጨዋታ አርጀንቲናን የምሰጥ ይሆናል ማለት ነው። ስለዚህ በግማሽ ፍጻሜ ማለትም ደግሞ በሴሚ ፋይናሉ በእኔ ግምት እንግሊዝ ከአርጀንቲና የሚገናኙ ይሆናል በዚህኛው ቋት፣ በዚህኛው ቋት ደግሞ ፍራንስ ከስፔን የሚገናኙ ይሆናል ማለት ነው። የእናንተን ግምት አሳውቁኝ። የፕላስ ምልክቱ መጫ እንዳትረሱ። ለማንኛውም ጀማው 8 ውስጥ የገቡት ቡድኖች ታውቀዋሉ። ሞሮኮ ከፈረንሳይ ጋር ደርሷታል። ቤልጂየም ከስፔን ጋር፣ እንደምታዩት ደግሞ ስዊዘርላንድ ከአርጀንቲና ጋር የደረሰ ሲሆን ኖርዌይ ከኢንግላንድ ጋር ያደርጋሉ። ጀማው 16 ውስጥ እያሉ ማንን ገምታችሁ ነበር? ማን አበላሸባችሁ? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ጀማው የኔን ትልቁን ግምት ያበላሸችብኝ ስዊዘርላንድ የምትባል ቡድንሽ፣ ለነገሩ ብራዚል አበላሽታብኛለች። 2 ቡድኖች አበላሽተውብኛል። የኔን የእናንተን ኮሜንት ሴክሽን ላይ አድርጉልኝ። ቀጣይ ወሳኝ ጨዋታዎች ማንን ጥሎ ያልፋል ብላችሁ ትገምታላችሁ? ሞሮኮ ከፈረንሳይ ጀማው
ሞሮኮ አሪፍ ነሽ፣ ግን ፈረንሳይ ምታልፍ ይመስለኛል። አላውቅም። ሞሮኮ ብታልፍ አይደብረኝም ነው የምልህ። ስፔን ከቤልጅየም ቆንጆ አቋም ላይ ሁለቱም የሚገኙ ቡድኖች ናቸው። ግን አሁንም የማለፉን አድቫንቴጅ ሜሪ ነው የሚባል ተጫዋች ስፔን ስላላት ማለት ነው ለእሷ ቅድሚያ ሰጣለሁ። ኖርዌይ ከእንግሊዝ ከባድ ኳስ ቢሆንም እንግሊዝ ያሳየችውን ተጋድሎ አይቻለሁ ከሜክሲኮ ጋር እና ለዋንጫው ግምት እየሰጠዋት ነው። እንግሊዝ ታልፋለች። ስዊዘርላንድ ከአርጀንቲና በጣም አርጀንቲና ቀሏት የምታልፈው ጨዋታ ይመስለኛል። ጀምአው የእናንተን ግምት ኮሜንት ሴክሽን ላይ ሀሳብ አስተያየታችሁ መስጠት እንዳትረሱ። ይመቻችሁ። ኧረ አይመጣውም ጀማው አይመጣውም እኮ ምን ሆናችሁ እንዴ? እንዴት ነው አሁን በዚህ ልናላክ ነው ማለት ይመጣዋል? ዳኛው ነው ምናምን ልደግ ለመሰላችሁ አርጀንቲና እያሳየ እየመጣ ያለ ቡድን ነው ይላችሁ። ኬፕ ቨርዲን ሲያሸንፍ በምን አይነት ተጋድሎ የተጨማሪ ደቂቃ ላይ ሄዶ በ30 ደቂቃ ላይ ባስቆጠራት ጎል እንዴት አልፎ እንደመጣ አሳይቷል አይደል? አሁንም ደገሙ። በቃ ብቃት ነው። እንደዚህ አይነት አጋጣሚ ሲመጣ ታጨበጭባለህ። በቃ ሞቅ ያለ ጭብጨባ ነው የምትሰጠው። እና ዳኛ ነው አሰልጣኝ ነው አከሌ ነው አይባልም። ይኸውላችሁ አንድ ፕሪንሲፕል ደግሞ እንዳትረሱ፣ እግር ኳስን ጨዋታን ማሸነፍ ከነዳኛው ጭምር ነው። ገብቷል አይደለ? እንደ አፍሪካ ላለ ደግሞ በሜንታሊቲ ደካማ ለሆነ ቡድን አርጀንቲና በጣም የሚበዛበት ቲም ነው እና አሁን ላይ ዳኛው ነው ምናምን የሚለው አይመጣው። ከኛ ራሱ እንደዚህ አይነት ንግግር አይጠበቅም። ግልጹን ስነግራችሁ አርጀንቲና ስለምችል በሊዮኔል ሜሲ ታግዛ ወደ ቀጣዩ ምዕራፍ ተሻግራለች። በዚህ ዝጉት ምንም አይነት ጭቅጭቅ አያስፈልገው። እውነቴን ነው ብላችሁ ጀማው ይመቻችሁ።